በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብሩካን የእግዚአብሔር ልጆች ቤተሰቦቼ፣ አብ ወልድ መንፈስ ቅዱስ የወደዳችሁ፣ አብ የመረጣችሁ፣ ወልድ ኢየሱስ ክርስቶስ የሞተላችሁ፣ መንፈስ ቅዱስ ያተማችሁ፣ በዘላለም እቅዱ ልጆች ተብላችሁ ትጠሩ ዘንድ ወራሾች ሆናችሁ ትቆጠሩ ዘንድ የተጠራችሁ ምንም ኃጢአተኞች በደረኞች በመሆን በምህረቱ ብዛት የእግዚአብሔር ልጆች የብርሃን ልጆች ያደረጋችሁ ሁላችሁ እንደምንቆያችሁ ሁሉን የሚችል አምላክና ጌታ ደጉ አምላካችን ቅዱስ እግዚአብሔር ስሙ ለዘላለም የተወደደ የተመሰገነ ይሁን። ብሩካን እግዚአብሔር ልጆች ወደ ሁለት ማሳሰቢያዎች ሄጄ ከዛ ትምህርታችን እንካፈላለን። የመጀመሪያው ማሳሰቢያ ሁለት እግራቸውን በስኳር ህመም ምክንያት ተቆርጠው አልጋ ላይ የወጡ ትልቅ ካህን እግዚአብሔር ሰጥቶናል ልኮልናል። እኚህ ካህን ህዝብ ያገለገሉ ናቸው። ነገር ግን ታውቃላችሁ ካህን ካልቀደሰ ዞሮ ህዝብ ካላገለገለ ማን ነው የሚመለከተውና አልጋ ላይ ተቀምጠው ዳዊት እየደገሙ ይውላሉ። ህይወትን ደህና ነው እያሉ ይውላሉ። ለምን አናግዛቸው? ለምን አንደግፋቸው? ተባብረን በዚህ 15 ቀን ይህንን ማሳሰቢያ ላሳስባችሁ ነው የምወደው። ሁለተኛ ገና ወይም የጌታ ልደት ቤተልሔም እስራኤል ሀገር 10 ቀን ቆይተን እንመጣለን። በጣም ግሩም የሆነ ጊዜ ነው የምናሳልፈው። ጌታችን በተወለደበት ግርግም ስር ቆሞ ልደትን ማክበር ማስቀደስና መቁረብ ምን ማለት እንደሆነ አላስረዳችሁም። ጌታችን በተቀበረበት መቃብር ፊት ቆሞ የልብን ጸሎት አፍስሶ መምጣት ምን እንደሆነ ታውቃላችሁ። የምትችሉ ከሆነ እናንተ ቤተሰቦቻችሁ ወላጆቻችሁን እንድትልኩ እንዲሁ አሳስባለሁ። በሁለቱ ማስታወቂያዎች ላይ ስትፈልጉ 911 40 13 80 ስልኬ ላይ አለው። እግዚአብሔር እናንተን ዘራችሁን ትውልዳችሁን ይባርክ። ዋትስአፕ፣ ቴሌግራም፣ ቫይበር፣ ቦቲም አፕ ላይ እገኛለሁ። ዛሬ ማንም ጥበብ የጎደለው ቢኖር እግዚአብሔርን ይለምን የሚለውን ሐሳብ ነው የምናየው። ቅዱስ ያዕቆብ የኢየሩሳሌም ሊቀ ጳጳስ የነበረ ቅዱስ ያዕቆብ ከጻፈው መልእክት ነው። ቅዱስ ያዕቆብ ከጻፈልን መልእክት ነው። ያዕቆብ መልእክት ምዕራፍ 1 ቁጥር 5 ላይ ከእናንተ ግን ማንም ጥበብ ቢጎድለው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን፣ ለእርሱም ይሰጠዋል። ነገር ግን በእምነት ምንም ሳይጠራጠር ይለምን። ይህንን ቃል ነው የምንማረው። እግዚአብሔር እንጀራ ይሰጣል፣ ታውቃላችሁ፣ ጤና ይሰጣል፣ ልጆች ይሰጣል፣ ትዳር ይሰጣል። እግዚአብሔር ጥበብ ይሰጣል። ጥበብ ምንድን ነው? ጥበብ ማለት ከእግዚአብሔር የሚሰጥ ጥበብ የህይወት ብርሃን አብርሆት ማለት ነው። ለምሳሌ አንድ ሰው ባል መሆን ፈልጋለሁ ብሎ አንድ ወንድ ልጅ ሲያስብ በመጀመሪያ ባል የመሆንን ጥበብ እግዚአብሔር እንዲሰጠው መጸለይ አለበት። ምክንያቱም ቤት በጥበብ ነው የሚሰራው። ልባም ሴት ቤቷን በጥበብ ትሰራለች ይላል። ልባም ሴት ቤት በጥበብ ነው የሚሰራው። ልባም መልካም አባት ወይም መልካም ባል፣ ጥሩ ቤተሰብ፣ ጥሩ አማች፣ ጥሩ ምራት መሆን የሚችለው አንድ ሰው መለኮታዊ ጥበብ ሲሰጠው ነው፣ ሲበራለት ነው። ስጋና ደም ብቻ ይሄን አይሆንም። ስጋና ደም ጥሩ ድግስ ይደግሳል፣ ጥሩ ሰርግ ይሰርጋል፣ ወይ ብዙ ገንዘብ ይሰበስባል፣ ውድ መኪና ይገዛል፣ ወይ ጥሩ ቤት ውስጥ ይኖራል። ግን ጥሩ ባል ላያደርግ ይችላል። እያችሁ ይሄኛውን እሴት መንፈሳዊውን እሴት ግን አይሰጥም። ስለዚህ እግዚአብሔር የጥበብ ባለቤት እግዚአብሔር ይህንን እንዲሰጥ ወንዶች ጥበብን መለመን አለበት፣ ሴቶችም ሚስትነትን መለመን። በተለይ በዚህ ዘመን የሚስትነት ምሰሶ እየተመታ ነው ብዬ እመለከታለሁ። እህቶች በተለይ በሰለጠነው ዓለም ከወንድ እኩል ገብቶ መስራት መውጣት፣ ወንዶች የሚያደርጉትን ነገር ማድረግ መቻል፣ እንደገና ደግሞ ዘመናዊነቱ፣ ትምህርቱ፣ አመለካከቱ፣ ሚዲያው የሚፈጥርብን ነገር ሴትነታችንን እንድናፍርበት እንድንተው፣ ልክ እንደ ጉዳት እንድንቆጥር፣ ለወንድ ባል ለወንድ ሚስት ሆኖ መኖር አለመፈለግ፣ አፈንጋጭነት፣ ፌሚኒስት መሆን ወደዛ የሚገፋ አስተሳሰብ እንደምታዩት ታያላችሁና እኔና ወንድ ምንድነው ልዩነታችን ብለን እስክንል ድረስ የሚያደርሱ አመክንዮዎች ውስጥ ልንገባ እንችላለን። ይሄ እንዲህ አይነቱ አመለካከት ለሴት ልጅ የህይወት ጉዳት ነው የሚያመጣባት። ሚስት መሆን፣ እናት መሆን፣ ጥሩ ምራት መሆን፣ ጥሩ አማች መሆን የምትችልበት፣ ጥሩ እህት መሆን የምትችልበት ጥበብ ከሰማይ ነው እና ጥበብን መለመን ይገባል። ጥሩ ሴት አድርገኝ፣ ጥሩ ሚስት አድርገኝ። መጽሐፍ ቅዱስ ላይ ያለችውን ምሳሌ 31 ላይ ያለችውን ልባም ሴት መንፈስ ስጠኝ
የአቢጊያን አይነት መንፈስ ስጠኝ፣ ቤቷን የምታተርፍ ሴት አድርገኝ፣ ቤቷን የምታፈርስ አይደለም ብሎ መጸለይ ይገባል። ማንም ጥበብ የጎደለው ሲል እነዚህን ነገሮችም ጭምር ያጠቃልላል። ሌላው ጥበብ ልጆችን ማሳደግ ነው። በልጆች ፊት ጥሩና ጥሩ አባት መሆን፣ ምሳሌ መሆን፣ ለልጆቻችን ጥያቄዎች መልስ መመለስ መቻል። እነዚህ ጥበቦች ከሰማይ ካልተሰጡን ስጋና ደም አይሰጠንም። ስጋና ደም የሚሰጠን ቁጣ፣ ማስፈራራት፣ ተግሳጽ ወይም ብልጣብልጥነት ነው ምናስተምራቸው። መንፈሳዊ ስብዕናችን ግን ልጆቻችን መንፈሳዊ አድርጎ ይሰራቸዋል። በያዕቆብ ወይም በእስራኤል ሕይወት 2 ክፍለ ዘመን ነበረ። ያዕቆብ ወይም እስራኤል ክፍለ ዘመኑ 2 ነው። ከያቦቅ ሸለቆ ከመባረኩ በፊት ስጋዊ ያዕቆብ ነበር። ፍላጎት ያለው እግዚአብሔርን ሊባርከው የሚፈልግ እግዚአብሔርን የሚጠማ በልጦ መታየት የሚፈልግ አምላክ ያለው ያዕቆብ ነበር። ጌታ ግን በያቦቅ ሸለቆ ከባረከው፣ ሰውነቱን ከነካ በኋላ፣ ሽሉዳውን ካነከሰ በኋላ፣ እስራኤል የሚል ስም ከተሰጠው በኋላ ካልባረከኝ አልለቅህም ብሎት ባርኮት ከወጣ በኋላ ግን መንፈሳዊ ያዕቆብ ሆነ። መንፈሳዊ ያዕቆብ ከሆነ በኋላ ወደ ከነዓን ልጆችን ይዞ መጣ። መንፈሳዊ ያዕቆብ ከሆነ በኋላ ዮሴፍ የሚባለው ወንድ ልጁን ቢንያምን አሳደገ። ስጋዊ ያዕቆብ ደግሞ እነ ይሁዳን፣ እነ ስምዖንን፣ እነ ሮቤልን አሳደገ። ከዮሴፍ በላይ ያሉት ልጆች ከሮቤል ጀምሮ እስከታች ያሉ ልጆች ሁሉም ስጋዊና ኃይለኞች ነበሩ። ወንድማቸውን ሸጠው የሚገቡ ነበሩ። እንደምታውቁት ገዳዮች፣ አራጆችም ነበሩ። ሴኬማውያንን በአንድ ሌሊት አርደው ጨረሱ ናቸው። እንደዚህ አይነት ጽንፈኛ ልጆችን ያዕቆብን ይመስላል። ሰው እንዴት ወለደ ብትሉ ያዕቆብ እግዚአብሔርን ያውቃል እንጂ መንፈሳዊ ሰው አልነበረም። እግዚአብሔርን ማወቅና መንፈሳዊ ሰው መሆን በጣም ነው የሚለያየው። መንፈሳዊ ሰው መሆን የጀመረው እግዚአብሔር ጋር ከተገናኘ በኋላ ነው። ያዕቆብ በእግዚአብሔር ከተባረከ በኋላ ነው። መለኮታዊ ጥበብ ካገኘ በኋላ ነው። ጌታ ሲታገለው በራለት፣ የሕይወት ትርጉም ገባው። አንክሶም ቢሆን ማሸነፍ እንደሚቻል፣ ጠላት በፊቱ ሊወድቅ እንደሚችል፣ እግዚአብሔር ታዳጊ እንደሆነ፣ መፈራት የሚገባው እንደሆነ፣ ሰልፍ የሱ እንደሆነ ተምሮ ወጣ። ጴንኤል ብሎ ቦታውን ስም ያወጣለት ሰውነቴ ድና ቀረች አለ። ሰውነቱ ድና የቀረችው መለኮታዊ ጥበብን ስለሰጠው ነው እግዚአብሔር። ከዚያ በኋላ ጥሩ አባት፣ ለሚስቱ የሚያለቅስ ጥሩ ባል ሆነ እና ለልጆች ጥሩ አባት እናት መሆን የሚቻለው መለኮታዊ ጥበብ ሲሰጥ ነው ልላችሁ ነው። ወጣቶች እግዚአብሔር ጥበብ እንዲሰጠን መጸለይ ያለብን። አያችሁ፣ በህይወት ውስጥ ተወዳዳሪ የምንሆነው ተምረን ብቻ አይደለም፣ መለኮታዊ ብርሃንም ተሰጥቶን ነው። አንዳንድ አሜሪካውያን፣ አውሮፓውያን ሳይንቲስቶች ጸልየው ነው ይባላል ትልልቅ ግኝቶችን ያገኙት። ትልልቅ አብርሆት የሚሰጣችሁ ወጣቶች እግዚአብሔር የብርሃን አምላክ ጥበብ እንዲሰጣችሁ ትለምኑ ነው። ይወላችሁ ሃይ ስኩል ገብታችሁ ወይም በጥሩ ፖይንት ከዩኒቨርሲቲ መውጣታችሁ ብቻውን በቂ ላይሆን ይችላል። እሱ ብቻውን ኖሮን ኮብልስቶን ለምን እንሰራለን? ተመልከቱ። እሱ ብቻውን ኖሮ ሌላ ስራ ለተማኑት ትምህርት የማይመጥን ስራ ላይ ለምን ተገኘን ብትሉ ያ ብቻውን ለሰው ልጅ አይበቃም። መለኮታዊ ጥበብ ግን ያስፈልጋል እና ሳይነቅፍ በልግስና ተምረህም እንዳልተማርከው ነው ስትጸልይ እህቴ ለወጣትነትህ የጥበብን ብርሃን ይሰጣል። የስራ ምንድነው? የስራ በር ይከፍትልሃል። ሰው ያልሰራውን ድንቅ ነገር እንድትሰራ አይምሮና ይከፍተዋል ማለት ለሰው የሚጠቅም ሁሉ እንደ አበባ ንቦች እንድትሰበስብ ሁሉ ወደ አንተ እንዲሰበሰቡ የሚያደርግ ጥበብ ይሰጥሻል። እና ይሄ ጥበብ ህይወትን ማሸነፍ የምትችሉበት፣ ሀገር ማሳደግ የምትችሉበት ጥበብ ነው። ቻይኖች እግዚአብሔር የለም ብለው ነው የሚያምኑት። ብዙዎች ታውቃላችሁ፣ ኤቲስቶች ናቸው፣ ወይም ደግሞ ከክርስትና አስተሳሰብና ፍልስፍና በጣም የራቁ ናቸው። እነሱ ክርስትና እንደ እምነት የማይቀበሉትም እንደ ፍልስፍና የማይቀበሉት፣ ግን ቻይኖች ሰርተው በልጽገዋል። እኛ አምላክ ያለን ህዝቦች ከስደት ከልመና ለምን አልወጣ? አንድ ኤምባሲ ሄጄ በጣም ትልቅ ሰልፍ ነው ሰልፉ፣ በጣም ትልቅ ሰልፍ፣ ብዙ ወጣት ተሰልፏል እዛ ላይ። ኤምባሲው ደግሞ ብዙዎችን ጥያቄዎቻቸውን እየተቃወመ እየሰረዘ ካንሰል እያደረገ ብዙ ውድ ገንዘብ ከፍለው ቪዛ ሳያገኙ ተበሳጭተው ያለቀሱ ሲወጡ ታያላችሁ።
ሀገር ኢትዮጵያን የመሰለች ሀገር ይዘን ይኸውላችሁ እኛ ለሀገራችን እንድንሰራላት ለሕዝባችን፣ ለራሳችን፣ ለቤታችን ወደፊት ለሚመሰረተው ቤተሰብ እንድንሰራ ጥበብ እንዲሰጠን መጸለይ ያስፈልጋል። እግዚአብሔር ያሳየው ጥበብ የህይወት በር ሊከፍት ይችላል። መንፈሳዊ አባቶችና መሪዎች፣ ሀገር መሪዎች፣ ፖለቲከኞችም እንደዚሁ ጥበብ ያስፈልገናል። የዳዊት ልጅ ጠቢቡ ሰሎሞን በሕፃንነቱ ነው የነገሰው፣ ግን ህዝብ በጥበብ እንደሚመራ ገብቶታል። የንጉሥ ልጅ ስለሆነ ህዝብ ሊመራ እንደማይበቃ፣ የዳዊት ልጅ መሆኑ ብቻ እንደማይበቃ ገብቶታል። ስለዚህ በእግዚአብሔር ፊት ቆሞ ጥበብን ለመነ። ማንም እስከዛ ዘመን ድረስ እግዚአብሔርን ጥበብ ለምኖት አያውቅም። እሱ ነው ጥበብ ለመነ። ጥበብንና ብልጽግናን ጨምሮ ሰጠው። ወጣቱ ሰሎሞን ድንቅ መሪ ነበር። ድንቅ መሪ ያደረገው ግን ድንቅ እግዚአብሔር ነው። እና ፖለቲካ ሳይንስ ስላጠናችሁ ወይም የካድሬ ስልጠና ስለወሰዳችሁ መንፈሳዊ ኮሌጅ ውስጥ ገብተን ወይም ደግሞ መንፈሳዊ ስልጠናዎች ወስደን የአስተዳደር ትምህርት ስለተማርን ብቻ ህዝብ አይመራም። በተለይ መንፈሳዊ ቤት መለኮታዊ ጥበብ በጣም ያስፈልገዋል። መለኮታዊ ጥበብና ፍቅር ነው ቤተክርስቲያን የሚመራው፣ ህዝብና መንጋግ የሚመራው። ምክንያቱም ግልገል መጠበቅ ነው መንፈሳዊ ትምህርት አገልግሎት። ግልገል ማገድ ነው። ባገኘው ቦታ የሚዘል የሚፈነጥዝ ግልገልን ሰብስቦ አግቶ ስርዓት ያለው በግ ማድረግ ነው። ለዚህ ደግሞ ጥበብና ፍቅር ያስፈልጋል፣ በትር አይደለም። እና መሪዎች ሀገርን ምንመራ፣ ቤተክርስቲያንን ምንመራ መንፈሳዊ መሪዎችም ከእግዚአብሔር ዘንድ ጥበብን መለመን ይገባናል። አንድ ሹመት ሲሰጣችሁ ወዲያው ተደበቃችሁ ለቤተክርስቲያን ሄዳችሁ ፊቱ ቆማችሁ ጥበብ ስጠኝ ለዚህ ስራ ብቃት እንዲኖረኝ ማለት ያስፈልጋል። ማንም ጥበብ የጎደለው ቢኖር ሳይነቅፍ በልግስና ለሚሰጥ ለእግዚአብሔር ወደ እግዚአብሔር ይለምን፣ በእምነት ይለምን ሳይጠራጠር የሚለው ቅዱስ ያዕቆብ ይሄ ነው። ሌላው ከሰው ጋር ለመኖር ጥበብ ያስፈልጋል። ሰራተኞቻችንን ለማስተዳደር ሰራተኞች መጥፎች ስለሆኑ ሳይሆን አንዳንድ የቤት ሰራተኞች እኛ አስቸጋሪዎች ስለሆነ ነው ቤታችን ሰው የሚያበረክ፣ ግን ሁሌ ኮምፕሌን የምናደርገው እነሱ ነው። እነዚህ ልጆች እኛ ቤት ለምን አልኖሩም ምን ጎደለኝ ብሎ ጠይቆ ጥበብ ስጠኝ ቤት የምመራበት፣ ልጆቼን፣ ቤተሰብ ሰራተኞቼን የማስተዳድርበት ማለት ያስፈልጋል። አማቾቼን የሚይዝበት፣ ምራቶችን ማስተዳድርበት ጥበብ ስጠኝ ከአንተ የሆነውን ጥበብ ማለት ያስፈልጋል። ለሁሉም ነገር ጥበብ ያስፈልገናል። ለሁሉም ነገር እናንተ ዲዛይን የምታወጡ፣ መንገድ የምትሰሩ፣ ህንፃ የምትሰሩ ባለሙያዎች ጥበብ ለምኑ። ሰማይ የሚወደውን ጥበብ ለመስራት ሞክሩ። ሰማይ የሚወደው አንድ እዚህ በርጅ ከሊፋ ይሁን ብቻ እርግጠኛ አይደለሁም፣ ዱባይ ሀገር ሆቴል የተሰራ ትልቅ ሆቴል አለ። የዱባይ አይከን የነበረ ሆቴል፣ ውሃ ላይ የተሰራ ሆቴል ነው ባህር ላይ። እና ያን ሆቴል ዲዛይን ያደረገው አንድ እንግሊዛዊ መሐንዲስ ነው። እና ሆቴሉ ላይ ምንድነው አስቀምጦ የሄደው ሰውዬ መስቀል ነው ያስቀምጠው። ሆቴሉ የመስቀል ዲዛይን ነው። እና የዩናይትድ አረብ ኤሚሬት የሀገር አይከን ነበር፣ ልክ እንደ ላሊበላና አክሱም ማለት ነው። በኋላ ግን መስቀል መሆኑ ገባቸው። ይሄ መለኮታዊ ጥበብ ነው ብዬ አስባለሁ። መስቀሉ ባልታመነበት ሀገር መስቀሉ እንዳይረሳ መስራት እያችሁ እና ጥበብ እንዲሰጥ እግዚአብሔር ትውልድ የሚታነጽበት ነገ የምትተቡት ግንብ፣ ነገ የምታስቀምጡት ህንፃ፣ ኪነ ህንፃ፣ የሚሰሩት ቤተክርስቲያን ለሚቀጥለው ትውልድ በረከት እንዲሆን ማለት ተንዶ እና እነሱ ላይ የሚፈጃቸው ሳይሆን ለፍልስጤማውያን ሰገነት መሰረት ያለው ትምህርት ያለው እንዲሆን። ኢየሩሳሌም ሄዳችሁ ታውቃላችሁ። በየመቅደሱ ስትገቡ መቅደስ ውስጥ ገብታችሁ ሰው ሳያስረዳችሁ ቦታ ምን እንደሆነ ይነግራችኋል። ራሱ የሚሳለው ስዕል፣ የሚሰራው የሚቀመጠው ምስል ምን እንደሆነ ቦታው ያስረዳችኋል። እንዲህ አይነት ጥበብ ያላቸው ብዙ መሐንዲሶች፣ የስነ ህንፃ ባለሙያዎች አሉ። ጥበብን መለመን ያስፈልጋል። አውቃለሁ ብቻ ብለን እንዳንቀመጥ፣ እውቀታችን ላይ መለኮታዊ ጥበብ ያስፈልጋል። ማንም ጥበብ የጎደለው ቢኖር ሳይነቅፍ በልግስና የሚሰጥ እግዚአብሔርን በእምነት
ይለምን የሚለው ይሄንን አጠቃላይ ያጠቃልላል። የሰማነውን በልቦናችን ይጻፍ። መንፈስ ቅዱስ ይባርካችሁ። በሰማነው ቃል ብዙ እንድናፈራ ይርዳን። እግዚአብሔር ቸርነት የእናታችን እመቤታችን ረድኤት በረከት ይመላል ጥበቃ አብሮ ይሁን። ኮሜንትና ላይክ አድርጋችሁ ስለምትወጡ እግዚአብሔር ይባርካችሁ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም